ለዛ ወይ ዳጣይ ቆይ እዚህ ቤት ውስጥ ምንድነው የተፈጠረው? ምን እየተካሄደ ነው? እኔ እንጃ የሆኑ ልጆች ገብተው ነበር። እኛ ግን ከክፍል ስላልወጣን አላየናቸው። እና እርጁ ናቸው? አይ እኔ አላየኋቸው። እና እሺ ቆይ ታዲያ ምንድነው የሆነው? ምንድነው እየተካሄደ ያለው? ለዛ አላወኩም ዳጣይ፣ ግን የሆነ የተጎዳ ሰው ያለ ይመስለኛል። እንዴ ቆይ ምንድነው ለዛ ምንድነው እየተፈጠረ ያለው? ቆይ ይሄን እንዴት መረዳት ያቅተኛል? ደረጀ አቢጌን ያመጣችው ጣጣ ሙሉ ቤተሰቡን ችግር ውስጥ ከቶታል። የእናቷ ምክር የአባቷን ቁጣ አልሰማ ብላ ስህተት መስራቷን የሁል ጊዜ ስራዋ ያደረገችው ኤቢ በእሷ ፍቅር ወድቆ ምንም ነገር የሚያደርግላት ምንም ብታዘው የሚታዘዝላት አርጁን በመጨረሻም በእሷ ንቀትና አግባብ የሌለው ንግግር ተማሮ የእሱ ካልሆነች ሌላ የማንም መሆን እንደማትችል ለማሳየት ወስኖ ወደ ቤት ከጓደኛው ጋር ለማስፈራራት ቢገቡ ነገር ግን ነገሮች ባሰቡት መንገድ አልሄደላቸውም ነበር። ኤቢ የአርጁንን ጓደኛ በዱላ መታ ገፍትራውም ወድቆ ራሱ ስቶ ነገር ግን ሊነቃ አልቻለም። ልጁ እዛው በተዘረረበት አቢጌልም እየተርበተበተች የደረሰው ናታን ትንፋሹን ቼክ አድርጎ እየተነፈሰ እንዳልሆነ ሲያውቅም ተደናግጦ ማድረግ ያለበትም ነገር ግራ ገብቶት እዛው ተቀምጦ ባለበት ደረጀና ማርታ ደርሰዋል። የበኩር ልጁን አሳልፎ ላለመስጠት ሲል ከቤታቸው አርቆ ወስዶ ለመጣል የወሰነው ደረጀ ከናታን ጋር ተጋግዘው እንደምንም ከቤታቸው ይዘውት ወጥተዋል። በቀጣይ ምን የሚፈጠር ይመስላችኋል? እውነት የአርጁን ጓደኛስ ሞቶ ይሁን? ሀሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን። እነ ደረጀ ከመምጣታቸው በፊት ናታንን እዛው ጥላው እሷ ለመደበቅ ሞክራ የነበረችው አቢጌል መኝታ ክፍሏ ልትገባ ስትል አርጁን ያገኛትና በንዴት ከዚህ በላይ ይበቃኛል፣ አንቺን አጥቼ መኖር አልችልም፣ እኔ እንደዚህ እያፈቀርኩሽ አንቺ ግን ለሌላ ሰው መስተፋቀር ታሰሪያለሽ፣ በአንቺ ስሰቃይ ከምኖር ህግ ይዞኝ ብሰቃይ ይሻለኛል ብሎ እያላት ባለበት ናታንም ይመጣና አርጁን ተረጋጋ፣ ተሳስተ ማይሆን ነገር እንዳታደርግ ብሎ ሊያረጋጋው ቢሞክርም አርጁን አንተን ነው አይደል የምታፈቅርህ? እሷ የኔን ህይወት ካበላሸችው በጣም ቆይታለች ብሎ እያወራ ባለበት ናታንም ንግግሩን ያስቆመውና ይኸውልህ ህይወት እንደ ፊልም አይደለችም፣ ተረጋጋ፣ ኤቢ ፖሊስ ጋር ደውይ ብሎ ሲላት አርጁንም ናታንን ትቶ በፍጥነት አቢጌልን ይዛታል። ከኋላ አንቋት መታገል ሲጀምሩም ናታን ይመጣና መደባደብ ይጀምራሉ። በመሃልም የናታንን ሆድ በያዘው ስለት ጠቅ ያደረገውና ለማምለጥ እግሬ አውጪኝ ብሎ ይሮጣል። ናታንም እንደምንም ተነስቶ በቀስታ ወደ ክፍሉ ይገባና ራሱን ለማከም የደማውን ሆዱን ለመጠራረግ እየሞከረ ባለበት ኤቢ ክፍሉን በእርግዳ ትገባና እንዲህ ናታን ወቅቷ እንዴ በጣም ጎዳህ ብላ ስጠይቀው እሱ ብዙም አይደለም ኤቢ ጫርን ያደረገኝ። ኤቢ ልጆቹ የት ናቸው ያሉት? እቤት ናቸው። እና ደግሞ የመታሹስ ልጅ እስካሁን አልተነሳም ብሎ ስጠይቃት እሷም ቤት ውስጥ ናቸው። አንተ ግን አሁን እያመመክ ነው እንዴት ነህ ብላ ስጠይቀው ናታንም አታካብጁ ደህና ነኝ፣ ግን እነ ውሃ ከክፍላቸው አይወጡ እሺ ብሏት ተነስቶ ወደ ልጁ ጋር ይሄዳል። እዛ ሲደርስም ውሃ እየነካካችሁ ይደርስና ደግማ እንዳትመጣ ተነስታ ወደ ክፍሏ እንድትሄድ ነግሮ ዞር ያስብላታል። ዝቅ ብሎም ትንፋሹን ለማግኘት የሚተነፍስ ከሆነም በድጋሚ ለማየት ሲሞክር ምንም አይነት ትንፋሽ
ይመጣና በድንጋጤ ኤቢ ሞቷል ብሎ ይነግራታል። በድንጋጤ እሷም ግራ ተጋብታ ወይኔ እኔ ምንም አልነካሁትም፣ እኔ አይደለሁም አልገደልኩትም እያለች ስትርበተበትም ናታንም በቃ አሁን ለፖሊስ ደዊ ወይ አምቡላንስ ጥሪ ብቻ ቆመሽ አትይኝ አንድ ነገር አድርጊ ብሎ ሲጮባት ኤቢ ተው ናታን እስቲ መጀመሪያ በደንብ ያው አገላብጠህ እየነካካህ ያው ስትለው ናታንም በንግግሯ ተናዶ ሞቷል እያልኩሽ አገላብጠት ያለሽ ብሎ ሲቆጣት ኤቢ እኔ አልነካሁትም ናታን እኔ በፍጹም አልነካሁትም ብላ ትለዋለች። በሁኔታዋ እንዲሁም በድርጊቷ የተናደደው ናታንም እኔ አልነካሁትም ስትይ ነው የሰማሁት። ቆይ ልጁን አገላብጠው ምትይኝ አሻራዬ እንዲገኝ ገደለው እንዲባል ነው አይደል? ኤቢ ግን አንቺ ምን አይነት ሰው ነሽ? በፈጣሪ ይህን የመሰለ የፈጣሪ ፍጡር ወድቆ አንቺ ስለ ተጠያቂነትሽ ብቻ ነው አምታስቢው። ሰሚኛለሽ? ለፖሊስ ነው ደውለው እሺ ብሎ ሲያስፈራራት ኤቢ ስለምን ፖሊስ ነው የምታወራው ናታን መጀመሪያ እማዬ ጋር ወይ አባዬ ጋር ደውል ስትለው ናታንም አባዬ ለምን ዘወር ብለሽ አስቢ እንደሚልሽ አየሽ አይደል? ስትመጪው አይቻለሁ ኤቢ ለዚህ ነበር እሱ ሁሌ የሚጨቀጭቅሽ ገባሽ? አሁን ወይኔ አሁን ሙሉ ቤተሰቡን መቀመቅ ልትከቺ ነው ብሎ ይላታል። በዛን ሰዓት ውሃ ተራሩጣ ሄዳ ያየችውን ነገር ለነለዛ እያወራች ባለችበት ናታን ተከትሏት ይመጣና ውሃ ምንም ነገር አላየሽም እሺ በቃ ቁጭ በይ ሌሎቻችሁ ከዚህ ክፍል እንዳትወጡ ብሎ አስጠንቅቋቸው ወደ ወደቀው ልጅ ጋር ተመልሶ ይሄዳል። በድጋሚ በህይወት መኖሩንና አለመኖሩን ለማረጋገጥ እሱም ኤቢ ማጎንብሰው ለማጣራት ቢሞክሩ ነገር ግን ምንም አዲስ ነገር ሊፈጠር አልቻለም። ደረጀና ማርታ ከሰላም ጋር ሲመለሱ ማዕድ ቤት ውስጥ ጭቅጭቅ ሰምተው ነገሩን ለማየት ወደዛም ይጠጋሉ። ወድቆ የተዘረረውንም ልጅ ተመልክተው በድንጋጤ ማርታ ማን ነው ብላ ትጠይቃቸዋለች። ደረጀም በድንጋጤ ናታን ምንድን ነው ምን ተፈጥሮ ነው ብሎ ሲጮህ ማርታም ቀጥላ ምንድን ነው ምን አጋጥሞት ነው ብላ ስጠይቃቸው ኤቢ እማዬ ሊገለኝ ነበር ብላ መንተባተብ ስትጀምር ደረጀ ናታን እነማን ናቸው ምንድነው የተፈጠረው ብሎ በድጋሚ ሲጠይቀው ናታንም የአርጁን ጓደኛ ነው አባዬ ከዛ ኤቢ ላይ ጥቃት ሊያደርሱ ሲሉ እሷ ደግሞ በዱላ መታችውና ወደቀ ብሎ ሲነግረው ኤቢ አይ አትመኑት እኔ አይደለሁም እማዬ ራሱ ነው ልጁን የገደለው ብላ ታላክክበታለች። ደረጀም በፍጥነት እጁን አንገቱ ላይ ጣል አድርጎ በህይወት መኖሩን ለማየት ቢሞክር ነገር ግን ምንም አይነት የልብ ምት አልነበረውም። ደረጀም ቀጥሎ ናታን ና አግዘኝ ብሎት ይዘውት ከቤታቸው ይወጣሉ። ማርታም እንደተፈጠረ ግልጹን የበለጠ ለማወቅም አቢጌልን ስጠይቃት እሷ ግን ናታን በዱላ መቶት ወድቆ እንደሞተ ትነግራታለች። ማርታም በንዴት ይኸው ወንድ ልጅ አትናቂ እያልኩሽ እየነገርኩሽ ይኸው ሊገልሽ ቤትሽ ድረስ መጣ አንቺማ በቃ ከዚህ በኋላ በገዛ እጅሽ ነው የምትጠፊው ትላታለች። ከሰዓታት በኋላም ዳጣ ወደ ቤት መጣ ግቢ ውስጥም ውሃን ታገኛትና ቶሎ ሰላም ብላ እኔ ምልሽ በቤት ውስጥ ምን ተፈጥሮ ነው ብላ ስጠይቃት ውሃም እኛ ቤት ማለት ነው የሆነ የሌላ አዲስ ሰው መጥቶ ነበር ከዛ እኔ የሮጥኩ ኤቢን ልመታት ስሄድ ኤቢን አንቋት እየተጣሉ ነበር ከዛ ኤቢ ውሃ ቶሎ በይ በዱላው ምቹ ስትለኝ አንስቼ መታወት ከዛ ወደቀ ብላ ትላታለች። በዛን ሰዓት ማርታ መኝታው ክፍላ ገብታ እያለቀሰች ነበር። አቢጌልም ወደ ውስጥ ገባና እማዬ ለአባዬ ደወልሽላት ብላ ስጠይቃት ማርታም አዎ ግን ስልኩን አያነሳም ብላ ትመልስላታለች። ኤቢም ትቀጥልና እሺ እማዬ ግን አሁን በቃ ወደ ስዊድን መሄድ ፈልጋለሁ ስትላት ማርታም አንቺ ስዊድን ቆይ መገናኛ መሰለሽ እንዴ ነው ወይስ የሰው ነፍስ ስላጠፋሽ እንደመደበቂያ ነው ብላ ስጠይቃት ኤቢ እንደዛ አይደለም እማዬ እኔ በቃ ነገም ቢሆን ካመቻቹልኝ መሄድ እችላለሁ ትላታለች። ማርታም በሐሳቧ ተገርማ ቆይ አባትሽስ እሱ ባንቺ ጣጣ ይታሰር ስትላት ኤቢ እንዴ እማዬ ቆይ እኔስ መታሰር አለብኝ ትምህርቴስ ናታንስ ስንት ነገር እኮ አለ ስትላት ማርታም እሱን ከመምታትሽ በፊት ነበር ማሰብ የሚገባሽ አባትሽ ሁሌ የሚመክርሽ ለዚህ ነበር ምን ያረጋል አንቺ ግን በፍጹም አትሰሚም። አሁን ግን አባትሽ ነው ስለሁሉም ነገር የሚወስነው አባትሽ አይሳሳትም በቃ እስኪመጣ ድረስ ውጪ አሁን አጨቅጭቂም ብላ ከክፍሏ ታስወጣታለች። ከዚህ በኋላም ነው ደረጀና ናታን በምሽት ሁሉንም ጨራርሰው የመጡት። በቀጣይ ምንም ይፈጠር ይመስላችኋል? ልጁ የእውነት ሞቶ ይሁን? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን።